5000 ዓመት የኖረችውን ኦርቶዶክስ ተዋህዶ ቤተክርስቲያን አጠፋለሁ ብሎ የተነሳው 50 ዓመት መኖር የማይችል ባለስልጣን ማለት ነው። እውነት ማጥፋት ይቻላል እንዴ? እንደዚህ በቀላል እንደዚህ ኦርቶዶክስን ለማጥፋት የተነሳችው ባለስልጣን እውነት ይቻላል? አይቻልም። ይሄ ማለቴ መሰረቱ ክርስቶስ ስለሆነ አይቻልም። ክርስቶስ ነው መሰረቱ። የቤተክርስቲያን መሰረት ክርስቶስ ስለሆነ አይቻልም፣ አይነቃነቅም። ስለዚህ ቢያንስ ራሳችሁን ዞር ብላችሁ ኋላችሁን ብታዩ የተሻለ ነው። ለምሳሌ ኦርቶዶክስ መንግስት ይከላከልልኛል ብሎ ነው እንጂ ኦርቶዶክስ ራሱን መከላከል እኮ አያቅተውም። እግዚአብሔር ምስክሬ ነው። ኦርቶዶክስ ራሱን መከላከል 100% እነግራለሁ፣ ራሱን መከላከል አያቅተውም። ግን መንግስት አለ ብሎ ነው። መንግስት ይጠብቀኛል ብሎ እንቅልፉን ሲተኛ በተኛበት መጥቶ የሚያርደው የሚያሳዝን ነው። በተኛበት መጥቶ የሚያርደው ይጠብቀኛል የሚለው መንግስት 1 አመት 2 አመት ሲገደል ዝም እያለ እንዴት እንደሚከላከል ራሱ ጠንቅቆ ያውቃል። ኦርቶዶክስ መንግስት አለ ብሎ ነው እንጂ ህዝብ እንዲህ የሚጨፈጨፈው ኦርቶዶክሳውያን የሚጨፈጨፉት መንግስት አለ ብሎ ነው እንጂ ኦርቶዶክስ ራሱን እንዴት እንደሚከላከል ጠንቅቆ ያውቃል። የማንንም ወይ የመንግስትን ልመና ወይ የመንግስትን ወታደርም አይፈልግም። እናንተ ግን አስጨፍጭፉን፣ እኛን ሞትላችኋለን፣ እናንተ አስጨፍጭፉ። ወይም አንድ ላይ እንሰብሰብላችሁና ወይ አላማ ካላችሁ ኦርቶዶክስን የማጥፋት አላማ ካላችሁ አንድ ላይ እንሰብሰብላችሁና ታጠፉናላችሁ። እንደዛ ይሻላችኋል። ቀለል የሚል መንገድ